እንኳን ወደ Learning Together YouTube ቻናል በሰላም መጣችሁ። Learning Together YouTube ቻናል ስለ ምርምር ወይንም ስለ ሪሰርች አሰራርና ጽንሰ ሐሳቦች ስለ ቋንቋ አማርኛ እንግሊዘኛ ቋንቋ እና ስለ ኢንተርኔት አጠቃቀም በተመለከተ የተለያዩ ትምህርታዊ ፕሮግራሞችን በማዘጋጀት እርስ በርስ ለመማማር እንዲያስችል ተደርጎ የተሰራ አዲስ የዩቲዩብ ቻናል ነው። ይሄን ዩቲዩብ ቻናል ሰብስክራይብ ከስር ቀዩን ሰብስክራይብ የሚለውን በመጫን አባል በመሆን አዳዲስ አፕሎድ የሚደረጉ ቪዲዮዎች ቶሎ እንዲደርሳችሁ እና እርስ በርስ እንድንማማር እጠይቃለሁ። በዛሬው ቪዲዮ የምንነጋገረው ስለ ጂሜል አድሬስ ነው። ጂሜል አድሬስን እንዴት መክፈት እንችላለን የሚለው ነው። እንዴት ጂሜል አድሬስን መክፈት እንችላለን በስልካችን ላይ ይሁን በኮምፒውተራችን ላይ እንዴት ጂሜል አድሬስ መክፈት እንችላለን። ጂሜል አድሬስ ማለት አንዱ የኢንተርኔት ኮሙኒኬሽን ቱል ወይንም ኢንስትሩመንት ሲሆን የተለያዩ ፋይሎችን መጻፍቶችን እና የተለያዩ ዶክመንቶችን ልንለዋወጥበት የምንችል ልንቀያየርበት የምንችል የኢንተርኔት ኮሙኒኬሽን ቱል ወይንም መሳሪያ ነው ማለት ነው። ተማሪ ከሆነን ከመምህራኖቻችን የተለያዩ ዶክመንቶች የተለያዩ መጻፍቶች የተለያዩ ሃንድአውት እና ቲቺንግ ማቴሪያሎችን የምንቀበልበት ለመምህራኖቻችን የቤት ስራችንን አሳይመንት ሊሆን ይችላል ተርም ፔፐር ሊሆን ይችላል አርቲክል ሪቪው ሊሆን ይችላል የተለያዩ የሰራናቸው መምህር የሰጠንን የተለያዩ ስራዎችን ሰርተን ለመምህራኖቻችን ሳብሚት የምናደርግበት መምህራን ከሆነን ከተማሪዎቻችን የተለያዩ ዶክመንቶችን የምንቀበልበት ከጓደኞቻችን የተለያዩ መጻፍቶችን ዶክመንቶችን የምንለዋወጥበት የቢሮ ደብዳቤዎችን የቢሮ ዶክመንቶችን የምንቀያየርበት የኢንተርኔት መግባቢያ አንዱ መሳሪያ ነው ማለት ነው። ጂሜል ዩቲዩብ ቻናል ለመክፈትም እንደመነሻ ያገለግላል። ጂሜል አካውንት ካለን በዛ ጂሜል አካውንት በኩል ዩቲዩብ ቻናል መክፈት እንችላለን። በስልኮቻችን ላይ ፌስቡክ የምንጠቀመው አብዛኞቻችን እኔም ማውቃቸው አብዛኞቹ የኔ ጓደኞችና የሚቀራረባቸው ሰዎች ፌስቡክን የሚጠቀሙት በስልካቸው ነው በስልክ ቁጥራቸው። ስለዚህ ይሄ መጥፎ ነው በተለያየ ጉዳት አለው። ይሄን አሁን እዚህ መነጋገር አስፈላጊ አይደለም ግን የተለያየ ጉዳት አለው ስልክ ቁጥር መጠቀም። ነገር ግን በጂሜል አካውንት ሲሆን በጣም አካውንቱ ሰኪውርድ የመሆን እድሉ በጣም ከፍተኛ ነው። የተለያየ ጥቅሞች አሉት። ስለዚህ ጂሜል አካውንት መክፈት አስፈላጊ የሚሆንባቸው መንገዶች እነዚህ ናቸው ማለት። ስለዚህ እንዴት ጂሜል አካውንት መክፈት እንችላለን የሚለውን ዛሬ በዚህ ቪዲዮ በተግባር እንመለከታለን ማለት ነው። ይሄንን የተግባር ስቴፖችን በመከተል እያንዳንዱ ሰው የየራሱን ጂሜል አካውንት መክፈት ይችላል ከዜሮ from the scratch ጀምረን ማለት ነው። ስለዚህ የጂሜል አካውንት ለመክፈት በስልካችን ላይ ይሁን በኮምፒውተራችን ላይ ይሄ አሁን የክሮም ብራውዘር ነው። ነገር ግን የክሮም ሊሆን ይችላል የኦፔራ ሊሆን ይችላል የሞዚላ ሊሆን ይችላል የኢንተርኔት ኤክስፕሎረር ሊሆን ይችላል የሌሎች ብራውዘሮች ሊሆኑ ይችላሉ። ማንኛውም ብራውዘር እንደዚህ ከፍተን ይሄ አሁን ገጽ ነው የብራውዘር የጉግል ክሮም ብራውዘር ገጽ ነው። የሞዚላ መጠቀም እንችላለን የሌሎችን መጠቀም እንችላለን። ከዛ በኋላ እዚህ ሰርች በስልካችን ላይ ሊሆን ይችላል በኮምፒውተራችን ላይ ሊሆን ይችላል። እዚህ እንመጣና አድሬስ ባር ላይ ወይንም ሰርች ቦታ ላይ www.gmail.com ብለን እንጽፋለን። እንዲህ ብለን ከጻፍን በኋላ በኮምፒውተራችን ላይ ከሆነ ኢንተር እንላለን በስልካችን ላይ ከሆነ ሰርች እንዲያደርገው እናደርጋለን። ይሄው ሰርች እያደረገ ነው ይሄው እንደዚህ ይወጣልናል። ከዛ ሳይን ኢን ጉግል ሳይን ኢን to continue to gmail ይላል። ይሄ አሁን ነባር ኢሜል አድሬስ ያለን እንደሆነ ለማስገባት ነው። ነባር የለንም አዲስ ነው ለመክፈት እየሰራን ያለነው። ስለዚህ create account የሚለው ጋር እንሄዳለን። ነባር ካለን እዚህ ጋር እናስገባና next እንላለን። next ካለን በኋላ ምን ይሆናል
ኔክስት ካልን በኋላ ፓስዋርድ የምንጽፍበት ቦታ ይወጣልና ፓስዋርድ እንጽፋለን እሱ አሁን የኛ ኮንሰርን አይደለም እዚህኛ ክሬት አዲስ እየከፈትን ስለሆነ ክሬት አካውንት የሚለው ጋር ጠቅ እናርግ ከዛ እሱ ጋር ጠቅ ስናደርግ ሁለት አማራጭ ይወጣልናል አንደኛ ፎር ማይሰልፍ ሁለተኛ ቱ ማኔጅ ማይ ቢዝነስ የሚል ነው እኛም ፐርሰናል አካውንት ነው መክፈት የፈለግነው ስለዚህ ፎር ማይሰልፍ እንላለን ይሄ አሁን ቢዝነስ ለቢዝነስ ቱ ማኔጅ ቢዝነስ ለቢዝነስ የሚከፍቱ ሰዎች ቱ ማኔጅ ማይ ቢዝነስ ብሎ ሊከፍቱ ይችላሉ እኛም ፐርሰናል አካውንት ነው መክፈት የፈለኩት ፎር ማይሰልፍ የሚለውን ክሊክ እናደርጋለን አሁን ይሄ ወጣ ማለት ነው ቀጥሎ ክሬት ዩር ጉግል አካውንት ይለናል እና መረጃ ይጠይቀናል ስማችንን ለምሳሌ እኔ አሁን የመጀመሪያ ስሜ ከበደ የአባቴ ስም መስፍን ብዬ አስገባሁት ከዛ ቀጥሎ ጂሜል አካውንት ይሰጠናል ጂሜል አካውንት ይሁን ፒኬቢ ዲ መስፍን የሚል ዩቲዩብ ጉግል ራሱ ሪከመንድ ያደርግልናል አሁን ይሄን @gmail.com ብለ መጠቀም ትችላለህ ይለኛል እኔ አሁን አልፈልግም ሌሎችም ይሰጣል እዚህ ጋር እነዚህም አቬሌብል ናቸው ይለኛል አልፈልግም እኔ ራሴን ነው መስጠት የምፈልገው ስለዚህ የራሴን ስም የራሴን እንትን ሊስት አሁን እዚህ የምንሰጠው የጂሜል አካውንታችን ስም በጣም ጥንቃቄ ማድረግ አለብን እንትን ከሆነ የምንሰጣቸው ስሞች እንትን ከሆኑ የምንሰጣቸው ስሞች ካፒታል እና ስሞል ምናምን መሆናቸውን በደንብ ማረጋገጥ አለብን ምክንያቱም በኋላ ካፒታል ቀላቅለን በኋላ ላይ በረሳ ላይ ከፍትልን ይችላል ስሞል ቀላቅለን በኋላ በረሳ ለራሳን ይችላል ስለዚህ አንድ ወጥ እናርግ ለምሳሌ እኔ አሁን ሳስገባ ስሞል ብቻ ላርክ ከበደ ኤም 2020 ከበደ ኤም 2020 @gmail.com ብዬ አስገብቻለሁ አሁን እሱን ሌላ ሰው ከዚህ ከኔ ቀደም ብሎ ካልተጠቀመ ያጸድቅልኛል ካልሆነ ግን ሌላ ሰው ተጠቅሞታል ኦሬዲ ቴከን ብሎ ኢምቢ ይለኛል በቀይ ያመለክትብኛል አሁን እኔ ሰጥቻለሁ በኋላ ቀይ ያረግብኝ እንደሆነ በኋላ እናያለን እዚህ ፓስዋርድ ለመስጠት ይሄው ሌላ ሰው ተጠቅሞታል ይሄን እንትን ይለኛል ስለዚህ እኔ አሁን ምን ላርግ ከበደ ኤም ብዬ ነው አይደለም ከበደ ኤም 2020 ብዬ ነው ከበደ ኤም 2021 ሊባል ከበደ ኤም 2021 ሊባል ተቀብሎታል አሁን ኦኬ ቀይ አላረገም ያው ከዚህ በፊት እንደዛ ብሎ ኢሜል አካውንት የከፈተ ሰው የለም ማለት ነው ስለዚህ አሁን ኢሜል አካውንቴን ተቀብሎልኛል ስለዚህ ፓስዋርድ ልስጠው xyz_zyx 123 ከዛ ራሱን ኮንፊርም ላድርገው ፓስዋርዱ ራሱን ድጋሜ ለጻፈው xyz_zyx 123 ይሄ አሁን እዚህ ጋር የጻፍነውን ፓስዋርድ እዚህ ጋር ድጋሜ መጻፍ ካልቻለ ምን ይሆንብናል ኢምቢ ይለናል ስለዚህ አሁን ኔክስት እንላለን እዚህ ጋር የተሳሳተነው ነገር ከሌለ ቀጥታ ወደ ቀጣዩ ስቴፕ ነው የሚወስደን የተሳሳተነው ነገር ካለ ይመልሰንና እዚህው ላይ ያቆየና በቀይ ያመለክትብናል የተሳሳተነው እኛ አሁን ኔክስት እንበለው ካልተሳሳተን ወደ ቀጣዩ ዙር ይወስደናል በቃ አሁን ምን ይላል ወደ ቀጣዩ ዙር ወስዶን ምን ይላል ቬሪፋይ ዩር ፎን ነምበርህን ቬሪፋይ አድርግ ወይንም በፎን ነምበርህን አረጋግጥልን ፎን ነምበርህን አስገብተ ያንተ ፎን ነምበር ለመሆኑ ማረጋገጫ ሲጠን ይለናል እዚህ ጋር ስለዚህ አሁን እዚህ ጋር ፎን ነምበር ላስገባነኝ ማለት ነው እኔ ሌላ ፎን ነምበር አሁን ይሄ ከዚህ በፊት የገባ ፎን ነምበር ነው እሱን ትተን ሌላ ፎን ነምበር እናስገባ ሌላ ከዚህ በፊት ሌላ ኢሜል ሳውጣ ያስገባው ፎን ነምበር ነው አሁን ሌላ ፎን ነምበር ላስገባ ለምሳሌ 251 የኢትዮጵያ ኮድ ነው ታውቃላችሁ ይሄው የኢትዮጵያ ባንዲራ ይወጣል እሱ ሲነካ ከዛ 9 ይሄን አሁን ቁጥሩን አስገብቻለሁ ኔክስት ሊበለው በቃ አሁን 6 ቁጥር ኮድ ይሰጠኛል እሱን ኮድ አስገባለሁ ቆይ ከስልኬ ላይ ሊየው እንግዲህ አሁን እንግዲህ ተልኮልኛል ቁጥሩን ላስገባው
ቬሪፊኬሽን ኮዱ ነው ማለት ነው ከዛ ቬሪፋይ ሊበለው በቃ ቬሪፋይድ ሆኗል አሁን ይሄ እንግዲህ ከበደ m2021@gmail.com የሚለው እንትን ተቀብሎልኛል ማለት ጂሜል አካውንቴን ተቀብሎልኛል ዌልካም ቱ ጉግል ይላል ከበደ ዌልካም ቱ ጉግል ይለኛል ከዛ ቀጥሎ የሚጠይቀኝ ነገር አለ አንደኛው ሪከቨሪ ኢሜል አለ እንግዲህ አሁን ይሄ ሪከቨሪ ኢሜል ማለት ምን ማለት ነው ኦፕሽናል ነው ከፈለግን ነው የምናስገባው ይሄ ማለት ምን ማለት ነው ወደፊት የአካውንታችንን ኮድ ምንድነው ይሄ ፓስወርድ ብንረሳ ወይንም ለረጅም ጊዜ ሳንጠቀም ብንቆይ መልሰን አካውንታችንን ለመክፈት ጉግል እንትን ይልክልናል የሆነ ቬሪፊኬሽን ኮድ ይልክልናል ያ ኮድ የሚላከው እዛ በምናስገባው ኢሜል አድረስ ላይ ነውና ጂሜል አድረስ ላይ ነውና ይሄንን ኢሜል አድረስ ለማስገባት ወይ የራሳችን የቀድሞ ኢሜል ሊኖረን ይገባል ወይ በጣም የምናምነው ጓደኛ ሊኖረን ይገባል አክቹአሊ ለጓደኛ የራሴን ኢሜል አሳልፈ ለመስጠት ብዙ ችግር የራሴን የጓደኛን እንትን ለማስገባት በጓደኛ እንትን በኩል የራሴን እንትን ማስገባት አስቸጋሪ ሊሆን ይችላል ስለዚህ እሱን ኦፕሽናል ነው እንተው በጣም ወይ ኢሜሉን የምንጠቀመው በጣም ሴኩሪቲ ወይንም የሚስጥር ባልሆኑ ነገሮች ላይ ከሆነ ችግር የለም አንድ ጓደኛ እንትን ማድረግ እንችላለን ካልሆነ ግን እናልፈዋለን ስልካችንም ለሴኩሪቲ ስለሚጠቅመን ምንም ችግር የለም እና ባይዘው እዚህ ጋር ያስገባነው ስልክ ለሌላ ሰው አይታይም ለሌሎች ሰዎች ፊዚብል አይደለም ለሌሎች እንትን ለሚጠቀሙ ጂሜል ለሚጠቀሙ ሌሎች ሰዎች ፊዚብል አይደለም ቀጥሎ የሚጠይቀን የተወለድንበት ዘመን ነው የሚጠይቀን መንዝ ይላል ፌብሩዋሪ 01 2000 ብሎ መሙላት ብዬ ነው የሞላሁት እኔ እናንተ የራሳችሁን ትውልድ ዘመናችሁን ትሞላላችሁ አሁን ጀንደር እዚህ ጋር ከበደ ሜል then next እንላለን next እንላለን አሁን get more from your number ይላል yes I am in እንላለን ከዛ ቀጥሎ ፕራይቬሲ እና ተርምስ ህጎች የጉግል ህጎች ምናምን ተተንትነውልናል እዚህ ጋር ከፈለግን እናነባለን ነገር ግን ማንበቡ እንትን ስላልሆነ ብለን I agree to the Google terms of service ብለን and I agree to the processing of my information ብለን እንትን እናደርጋለን አግሪ እዚህ ጋር ራይት ሳናደርግ ካላደረግን አንተናችን አይከፈትም አካውንታችን አይከፈትም አግሪ እንላለን አንዳንዴ እንደዚህ ሁለት ያመጣል አንዳንዴ እዚህ ጋር አይ አግሪ የሚለው ምልክት ብቻ ያመጣብናል እሱን ብቻ እንትን ማድረግ ነው እሱ ላይ ክሊክ ማድረግ ነው እሱ አይ አግሪ የሚለውን ብቻ እዚህ ጋር ካመጣለ እንደዚህ ካመጣልን ደግሞ እንዲህ እናደርጋለን ማለት ነው ክሬት አካውንት ይላል በቃ እንግዲህ አሁን አካውንታችንን ኦልሞስት ከፍተናል ማለት ነው ኮንፊርም ይላል ኮንፊርም እንላለን አካውንት ሊከፈት ነው እንግዲህ አካውንት ሊከፈት ነው ፕሮሰስ እያደረገ ነው ኮኔክሽኑ ኦኬ ያው ጂሜል አካውንት ያው ጂሜል ይሄ ሜል ማለት የፖስታ ማለት ነው በቃ ተከፈተ ኦኬ ተከፈተ አሁን ከፍተናል ማለት ነው ይሄ ጉግል ሚት ናው ጂሜል ኦኬ ይላል ኮቲቲንልና እነዚህን በሙሉ ይሄ አሁን የጂሜል አካውንታችን በይነ መረቡ ወይም ገጽ ነውና ይሄ አሁን እዚህ ጋር የኔ ስም እዚህ ጋር ይታያል ከዛ እዚህ ጋር ከፈለኩ እዚህ አሁን ቼንጅ ፕሮፋይል ኢሜጅ ይላል አሁን እዚህ ጋር ቼንጅ ፕሮፋይል ኢሜጅ ካልን እዚህ ያለው ይሄ አሁን ከበደ መስፍን ብሎ ይታያል አይደል እሱ ጋር ጂሜል ማነው ፕሮፋይል ፒክቸራችንን ይቀይርልናል እዚህ እንቀይር ብለን ብንል ይቀይርልናል ካስተማይዝ ዩር ኢንቦክሳችን ወይም ሰዎች የሚልኩልን ኢንቦክስ በጣም አስፈላጊ የሆኑት ኢምፖርታንት ተብሎ እንዲለዩ የተለያዩ ማንፈልጋቸው አርጀንት ያልሆኑ ወይንም እዚህን ያህል በጉጉት የምንጠብቃቸው መልእክቶች ካልሆኑ ኤቭሪቲንግ በሚለው ስር እንዲሆኑልን ካስተማይዝ ማድረግ እንችላለን በእንደዛ አይነት መልኩ ካልሆነ ካስተማይዝ ካላደረግነው ሁሉንም በአንድ ላይ እየደረደረ ነው የሚያመጣብን ስለዚህ ይሄን ቀስ በቀስ እንትን ያስተካከል ነው እንሄዳለን ኢምፖርት ኮንታክትስ ኤንድ ሜል የሚለው ሌሎች
እንትኖች ካሉን በስልካችን ላይ ያሉ ኮንታክቶች ወይንም የያዝናቸው የሌሎች ሰዎች ኢሜሎች ካሉ ወደዚህ እንዲደመሩልን እና እዚህ ጋር ይታያል ሰዎችን ኢምፖርት ስናደርግ ጂሜል ፎር ሞባይል ጂሜል ሞባይል ላይ እንዲሰራልን ምናምን ማድረግ እንችላለን። ይሄ እንትን ነው ከጂሜል ጋር እየቆየን ስንሄድ የምናስተካክላቸው ነገሮች ናቸው። ነገር ግን አሁን ይሄ ለሰዎች ይሄን አካውንት ከፍተናል ለሰዎች መልእክት መላክ እንችላለን መልእክት መቀበል እንችላለን። ለሰዎች ይሄ kebede2021@gmail.com የሚለውን ልከን ሰዎች በዛ ለኛ ዶክመንት መላክ ይችላሉ መጻፍ መላክ ይችላሉ የተለያዩ ማቴሪያሎችን መላላክ እንችላለን ደብዳቤዎችን መላላክ እንችላለን እስካን የተደረጉ የተለያዩ ነገሮችን መላላክ እንችላለን። በዚህ የቫካንሲ ወይንም የክፍት ስራ በኦንላይን የሚመዘገቡ በኦንላይን እንድንመዘገብ የሚጠይቁንን ክፍት የስራ መደቦችን በዚህ አፕላይ ማድረግ እንችላለን ወደ ሰዎች ሰንድ ማድረግ እንችላለን ሜሴጆችን። አሁን ለምሳሌ ለሰው እኔ መላክ ቢፈልግ አሁን በዚህ ሰዓት አሁን ለሰው ለመላክ ቢፈልግ ኮምፖስ ብዬ ነው የሚጨምረው ኮምፖስ ለምሳሌ ሁሉ ጊዜ መልእክት ስትልኩ ኮምፖስ ትላላችሁ እዚህ ጋር መልእክት ይመጣል። ለምሳሌ አሁን እዚህ ይሄ እንደዚህ ሲመጣ ዲስሚስ በሉት እዚህ ጋር ለምሳሌ አሁን እንደዚህ የሚል አካውንት ያለው ሰው ቢኖር የሰውየው የሚላክለት ሰው አካውንቱ እዚህ ጋር ነው የሚጻፈው ቱ የሚለው ለ በአማርኛ ማለት ነው። እዚህ ጋር ሳብጀክት ምንድነው የምትልከው ለምሳሌ ቲቺንግ ማቴሪያል ብዬ ወይንም የመማሪያ ማቴሪያል ብዬ እንትን ቲቺንግ ማቴሪያል ከዚህ በታች here under find the attached teaching material ብዬ በቃ ጽፌለታለሁ ማለት ነው። ለዚህ ሰውዬ ለባለዚህ አካውንት ሰውዬ ጽፌለታለሁ ቲቺንግ ማቴሪያል ነው። ከዚህ በታች አታች ያደረኩትን ቲቺንግ ማቴሪያል ወይንም ተቀበል ይለዋሉ። ከዛ በኋላ ማቴሪያሉን አታች ላደርግ ነው እዚህ ጋር ይመጣልን ይሄው እዚህ ያያችሁ ነው ምልክቷን በደንብ አታች ፋይልስ የምትላለች እሷን አታች እናደርጋለን። እሷን አታች እናደርግና አታች ስንል እዚህ ጋር ይመጣልናል። አሁን የት እንዳለ ያ ማቴሪያል መላክ የፈለግነው ማቴሪያል ዴስክቶፕ ላይ ካለ ይሄው ዴስክቶፕ ወደታች እንሄዳለን። ዶክመንት ላይ ከሆነ ይሄው ዶክመንት ወደታች እንሄዳለን። ዳውንሎድ ከሆነ እዚህ መተን ጠቅ እናደርግና ያለበትን ቦታ ለምሳሌ ዴስክቶፕ ከሆነ ይሄው ጠቅ ስናደርግ ዴስክቶፕ ዝርዝሮች ይመጣልናል። ወደታች ከሆነ እንዲህ ወደታች እንሄዳለን። ዶክመንት ከሆነ የዶክመንት ዝርዝር ይወጣልናል። ወደታች እንደዚህ እንሄዳለን። የዳውንሎድ ከሆነ እዚህ ዳውንሎድ ጋር ይሄው የሱም እንደዚህ ይመጣልናል ወደታች እንሄዳለን። ሎካል ዲስክ ዲ ላይ ካለን ደግሞ የሱ ዝርዝር እንዲህ ይመጣልናል ወደታች እንሄዳለን። ካለበት ለምሳሌ አሁን እዚህ ጋር ኮምፕሬሄንሲቭ የሚል ፎልደር ውስጥ ካለ እንደዚህ ሁለት ጊዜ ስናደርግበት የሱ ዝርዝር ደግሞ ይመጣልናል። እዚህ ውስጥ ደግሞ እንደዚህ እናደርጋለን። እንዲህ ይያልን የምንፈልገውን ማቴሪያል ፈልገን እኔ አሁን ለምሳሌ ዳውንሎድ ውስጥ ነው ያለኝ ለሰው መላክ የፈለኩት ልበል ዳውንሎድን ሲነካ እዚህ ጋር የዳውንሎድ ዝርዝር ይመጣልኛል። ኢምፓክት ኢቫሉዌሽን ፕራክቲስ ሰከንድ ኤዲሽን የሚል መጽሐፍ ነው ለሰው መላክ የፈለኩት ቲቺንግ ማቴሪያል መላክ የፈለኩት እሱ ላይ ክሊክ አሳረግ እዚህ ሲሙ ይመጣል። ከዛ ኦፕን ይለዋለሁ ከዛ ወደዚህ ይመጣ ማለት ነው። ይሄው ፕሮሰስ እያደረገ ነው ለመላክ እየተቀበለው ነው እንትኑ ጂሜሉ ጉግል እንትን እያደረገው ፕሮሰስ እያደረገው ለመላክ እያዘጋጀው ነው። ሲያልቅ ሰንድ እንለዋለን። አሁን እስከዛ ድረስ ይሄን ለሰዎች እንግዲህ ሰንድ ስናደርግ መላክ ስንፈልግ ኮምፖስ እንላለን ብለናል። ከዛ ይሄ ይመጣልናል በዚህ እንሰራበታለን። ከዛ ደግሞ ለሰዎች የላክናቸው እንትኖችን እዚህ ውስጥ ገብተን ማየት እንችላለን። ያልተላከ እንደሆነ ድራፍት ውስጥ ይቀመጣል የተላከ እንደሆነ ሰንት ውስጥ ነው የምናገኘው። ስለዚህ አሁን እዚህ ጋር ፕሮሰስ እያደረገ ነው እናያለን ይሄው ፕሮሰስ እያደረገ ነው። ሲጨርስ ሰንድ ማለት ብቻ ነው። ይሄ ዊዝን ሰከንድ ኮማንድ ይሄው ጨርሶታል። ይሄው ፕሮሰስ አድርጎ ጨርሶታል ለመላክ ዝግጁ ነው ማለት ነው። ለመላክ ዝግጁ ነው። ስለዚህ ሰንድ እንላለን። ይሄው ሰንዲንግ እያለ ነው ይሄው ሰንድ ሆኗል እያለ ነው። ካልፈለግነው ወዲያው አንዱ ማድረግ እንችላለን እንዳይላክ። ካልሆነ ግን እዚህ ልኮታል አሁን ሜሴጅ ሰንድ ብሏል ማየት እንችላለን። የተላከውን ለማረጋገጥ ቪው ሜሴጅ ይላል እንደዚህ እናደርግና ይሄው እዚህ ተልኳል kebede2021@gmail.com ወደዚህ ሰው ወደ ባለዚህ አካውንት ተልኳል ማለት ነው። ይሄው መጽሐፉ እዚህ ጋር አለ። ስለዚህ አሁን ሰውየው እዛ ሲቀበለኝ ወደዚህ ተቀብያለሁ የሚል ፎርዋርድ እንትን ሪፕላይ ሊያደርግልኝ ይችላል። ስለዚህ አሁን ልክ ያለው ለሰውየው መልእክት ልክ ያለው ይሄው ሰንት መሆኑን ይሄው እዚህ ውስጥ
ቱ እከሌ ብሎ እዚህ አካውንቱን ይገልጻል ስለዚህ እዚህ ስሙን ይገልጻል ይሄው ወደዛ መላኩን ያሳይልናል ማለት ነው ያልተላከ እንደሆነ ድራፍት ውስጥ ነው የሚቀመጥ ብለናል ስለዚህ በእንደዚህ አይነት መልኩ ከሰዎች የተላከልን ሲሆን ደግሞ እዚህ ስር አሁን እዚህ ጋር የጉግል ኮሚኒቲ ኖቲፊኬሽን ብቻ ነው ያለው እንጂ ሰዎች መልእክት ሲልኩልን እዚህ ስር እየተደረደረ ይሄዳል የሰዎች የላኩልንን ኢንቦክስ ውስጥ ነው የምናየው ማለት ነው ስለዚህ በእንደዚህ አይነት መልኩ ጂሜል አካውንት ከፍተን መጠቀም እንችላለን ይሄን ጂሜል አካውንት በመጠቀም ዩቲዩብ ቻናል መክፈት እንችላለን ይሄን ቻናል አካውንት ይሄንን ጂሜል አካውንት በመጠቀም ፌስቡክ አካውንታችንን ከዚህ በፊት በስልክ ቁጥር የምንጠቀም ከሆነ በዚህ በጂሜል አካውንት መተካት እንችላለን በጣም ብዙ ጥቅሞች አሉት በጂሜል አካውንት ፌስቡክ መጠቀም እና በእንደዚህ አይነት መልኩ እንትን ማድረግ እንችላለን ማለት ነው ጂሜል አካውንት መክፈት እንችላለን እንግዲህ ይሄ learning together ዩቲዩብ ቻናል ሌሎች እንደዚሁ ከኢንተርኔት አጠቃቀምና ከቋንቋ እንደዚሁም ከምርምር የሪሰርች ጋር ተያይዞ እንዴት ሶፍትዌር ለምርምር ስራዎች መጠቀም እንችላለን የሚለውን በደንብ አድርጎ የሚያቀርብ የመማማሪያ ቻናል ነው ከስር ሰብስክራይብ አድርጉ እና አባል ሆናችሁ እርስ በርስ እንማማር ማለት ወዳለው አመሰግናለሁ ለዛሬ